بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው الحمد لله رب العالمين وصلى الله وسلم وبارك على نبينا محمد የዓለማቱ ጌታ ለሆነው አላህ ምስጋና ይገባው በነቢያችን ሙሐመድ ላይና በቤተሰቦቻቸው እንዲሁም በባልደረቦቻቸው ላይ የአላህ ሰላምና እዝነት ይስፈን። الله سبحانه وتعالى عندما يبتليك بهذه الدنيا الله سبحانه وتعالى በዚህች ዱንያ ሲፈትንህ ትዕግስት የሚባል ነገር መኖሩን አትዘንጋ። ሁላችንም የገንዘብ ውዴታ በውስጣችን አለ አይደል? ይህም ሆኖ ግን የሐራም ገንዘብ እንዳንበላ ከለከለን። የገንዘብ ፍቅር ጥሎብሃል። ገንዘብ በጣም ትወዳለህ። ከዚያ ምርጫ ይሰጣል። ዱንያ ይኸውልህ መስረቅ፣ ማጭበርበር፣ ማታለል አሊያም ደግሞ ትዕግስት ማድረግ። የምታተርፈው ደግሞ ስትታገስ ብቻ ነው። ሁላችንም የስሜት ፍቅር በውስጣችን ይኖራል። ነገር ግን ነፍስያን በትዕግስት ተቋቁመን ለአላህ እጃችን ከሰጠን አሸናፊዎች ነው የምንሆነው። ሁላችንም ሐራም ነገር ያማልለናል። نحب النوم ثم يأتيك أقم الصلاة ሁላችንም የእንቅልፍ ፍቅር አለብን። ከዚያም በተኛንበት አዛን ይልና ከጣፋጩ እንቅልፍ እንድትነቃና እንድትሰግድ ያዝሃል። ለምን ቢባል የአምልኮ ተግባራት ትዕግስት ይጠይቃሉና። በነፃ የሚመጣ ነገር የለም። መታገስህ የግድ ነው። አላህ ስብሓንሁ ወተዓላ ትዕግስትህን ማየት ይፈልጋል። ስለዚህ ከታገስክ ትድናለህ። አላህ ስብሓንሁ ወተዓላ ምን ይላል? يا أيها الذين آمنوا اصبروا وصابروا ورابطوا እናንተ ያመናችሁ ሆይ ታገሱ፣ ተበራቱ፣ በጦር ኬላ ላይ ተሰለፉ፣ ትድኑም ዘንድ አላህን ፍሩ። ታጋሹ ከአላህ ስብሓንሁ ወተዓላ ስሞች አንዱ ነው። ቢሆንም ግን ታጋሽ መሆን በስተመጨረሻ አይቀጣም ማለት አይደለም። ለምሳሌ በምድር ላይ ወንጀልን የሚያስፋፋና እኩይ ምግባርን የሚያሰራጭ አንድ ከሃዲ አላህ ቢታገሰውና ምንም ባይቀጣው ይህ ፍትህ ነውን? አይደለም። ነገር ግን አላህ ስብሓንሁ ወተዓላ ጊዜ ይሰጣቸዋል። አላህ ስብሓንሁ ወተዓላ ምን ይላል? لا يغرنك تقلب الذين كفروا في البلاد የእነዚያ የካዱት ሰዎች በአገሮች መንፈላሰስ አያታለህ። አነስተኛ ጥቅም ነው። ከዚያም መኖሪያቸው ገሃነም ናት። ምን ትከፋም ምንጣፍ። ስለዚህ አንተ ሙሐመድ ሆይ እየታገስናቸው ያሉት ከሃዲዎች አያታሉ። ትዕግስታችንን ያሳነሱ ከሃዲዎች አያታሉ። ከትንሽ ጊዜ በኋላ ወደ መኖሪያቸው ገሃነም ይገባሉ። ስለ በዳዮችም አላህ ስብሓንሁ ወተዓላ ምን ይላል? አላህንም በደለኞች ከሚሰሩት ግፍ ዘንጊ አድርገህ አታስብ። ይህ የሚበድለው ሰው ግፍን የሚፈጽመው ስልጣኑ ያታለለው፣ ሰራዊቱ ያታለለው፣ በአጃቢዎቹ የተታለለው ገዢም ይሁን ተራ ግለሰብ ኃይሉን ተመክቶ በሰዎች ላይ በደልን የሚያደርስ ይህች የቁርአን አንቀጽ በቂው ናት። لا تحسبن الله غافلا عما يعمل الظالمون አላህንም በደለኞች ከሚሰሩት ግፍ ዘንጊ አድርገህ አታስብ። የሚያቆያቸው አይኖች በርሱ እስከሚፈጡበት ቀን ድረስ ብቻ ነው። እብሪተኛውም ሰው በአላህ ባሮች ላይ ትዕቢቱን የሚያሳይ አሳንሶና በንቀት አይን የሚመለከታቸው ሰው ለነዚህ አይነት ሰዎች አላህ ስብሓንሁ ወተዓላ ምን ይላል? ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى በትንሣኤ ቀንም እነዚያን በአላህ ላይ የዋሹትን ፊቶቻቸው የጠቆሩ ሆነው ታያቸዋለህ። በገሃነም ውስጥ ለትዕቢተኞች መኖሪያ የለምን? በአላህ ስብሓንሁ ወተዓላ ሃይማኖት ላይ የሚያፌዝ አላህን በማመጥ ውስጥ ለተዘፈቀም አላህ ስብሓንሁ ወተዓላ ምን ይለዋል? ነፍስ ሁሉ ሞትን ቀማሽ ናት፣ ምንዳዎቻችሁንም የምትሞሉት በትንሣኤ ቀን ብቻ ነው። إذن الله عز وجل يصبر لكن في نهاية الصبر هناك حساب ስለዚህ አላህ ስብሓንሁ ወተዓላ ይታገሳል። ነገር ግን የትዕግስቱ መጨረሻ ሂሳብ ነው የሚሆነው። ይህ ነው እንግዲህ የአላህ ስብሓንሁ ወተዓላ ፍትሃዊነት ማለት። ባሪያውን ጊዜ ይሰጣል፣ ባሪያውን ይታገሳል።
የተለያዩ የተውበት እድሎችን ያመቻችለታል። ስለዚህ ወንድሞቼ በበዳዮች፣ በጨቋኞች፣ በአምባገነኖች ላይ የአላህን ትዕግስት ብትመለከቱ እርምጃ መውሰድ ተስኖት እንዳይመስላችሁ። ነገር ግን አላህ ሱብሓነሁ ወተዓላ ባሪያው ደካማ መሆኑንና በሸይጣንና በነፍስያው የተታለለ ስለመሆኑ ጠንቅቆ ያውቃል። ባለቀ ሰዓት ተውበት ሊያደርግ ይችላል። በዚያውም ተውበቱ ጀነት ከሚገቡት ሊሆን ይችላል። አላህ ጥራት ይገባውና ባሮችን መቅጣት አይወድም። ቢሆንም ግን የተበዳይ ሰዎችን ሐቅ ተበልቶ እንዲቀር አይፈቅድም። ስለዚህ ሁሉም ባለሐቆች አላህ ፊት ይሰበሰቡና ሁሉም ሐቁን ይወስዳል። ስለዚህ ወዳጆቼ ታጋሹ ሲባል ማለት ቅጣት በሚገባቸው ሰዎች ላይ ቅጣቱን የሚያዘገይ ማለት ነው። ደግሞም እወቅ ወንድሜ፣ የአላህ ትዕግስት መጨረሻው ውጤት አልባ የሆነ ሳይሆን ፍትሃዊ የሆነ ውጤት ያለው ትዕግስት ነው። ከትዕቢተኛው ጋር ይሁን ከከሃዲም ከበዳይም ጋር ይሁን ፍጹም የሆነ ፍትሃዊ ውጤት አለው። ስለዚህ ወዳጄ ከአላህ ዘንድ መልካም የሆነን ነገር ለመቀዳጀትና ኸይሩን ምንዳ ለማፈስ በአላህ ሃይማኖት መስመር ላይ ታገስ። إذا جيت تصلي الفجر في هذا البرد በብርድ ወቅት ከሚጣፍጥ እንቅልፍ ተነስተህ ፈጅርን በመስጊድ ከሰገድክ እወቅ አላህ ስብሓንሁ ወተዓላ ዘንድ ምንዳህ አይጠፋም። ሰዎች በተኙበት፣ ከዋክብት ብቅ ባሉበት፣ አይኖች በተሸፈኑበት ወቅት ሕያውና ራሱን ቻይ ከሆነው አምላክ ፊት ቆመህ ብትጸልይ ባዶ እጅህን እንደማይመልስህ እወቅ። ሰዎች ከአላህ ሃይማኖት ሲርቁ ብታይና አንተ ግን በአቋምህ ጸንተህ ከአላህ ምንዳን አስበህ በትዕግስት ሃይማኖትህ ላይ ቀጥ ካልክ ምንዳህ አላህ ዘንድ አለ፣ መቼም አይጠፋም። اسمع لهذا الحديث يقول النبي صلى الله عليه وسلم ይህን ሐዲስ ስማ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አላህ ስብሓንሁ ወተዓላ ሦስት አይነት ሰዎችን ይወዳል፣ ይስቅላቸዋልም ያበስራቸዋልም። አንደኛው በአላህ መንገድ ላይ ለመፋለም ወጥቶ ሰዎች ወደ ኋላ ሲሉ እሱ ግን የአላህን ዲን ለመጠበቅ በጥናትና በትዕግስት ፍልሚያውን ይቀጥላል። ሁለተኛው ደግሞ ያማረ መኝታውና ውብ ሚስቱን ትቶ ለይል ሶላት ለመስገድ የሚነሳ ሰው። ሦስተኛው ሰው ደግሞ ከሰዎች ጋር ለጉዞ ወጥቶ ከዚያም ከብዙ ድካም በኋላ የሆነ ቦታ አረፍ ባሉበት ሲተኙ እሱ ግን ተነስቶ አላህ ፊት ቆሞ ሶላቱን ይሰግዳል። እዩ እንግዲህ የትዕግስት ውጤት ምን እንደሆነ። አላህ ይደሰትባቸዋል፣ አላህ ይስቅላቸዋል፣ ብስራትም ያበስራቸዋል። ስለዚህ ወንድሞቼ በአምልኮ ተግባራችን ላይ ትዕግስት ማድረግ አለብን። ምክንያቱም አላህ ዘንድ የሚኖረንን ደረጃ ከፍ ያደርገዋልና። ስለዚህ አላህን አናስቆጣ። ጥቃቅን ባልናቸው ጉዳዮች ወይም አላህ ያስቆጣሉ ብለን ባልገመትናቸው ነገሮች ወንጀል ልንሰራ እንችላለን። ለምሳሌ ጊዜን ስንሳደብ ስንት ሰው አለ መሰላችሁ ቀኑን የሚረግም። አላህም ስብሓንሁ ወተዓላ በሐዲት አልቁድሲ እንዲህ ብለዋል፣ የአደም ልጆች ዘመንን ይሳደባሉ፣ ጊዜን ያወግዛሉ። እኔ ዘመን ነኝ፣ የጊዜ ፈጣሪ ነኝ፣ ሌሊቱና ቀኑ በእጄ ነው። ቡኻሪና ሙስሊም ዘግበውታል። ስለዚህ ጊዜንና ዘመንን ከመርገም እንጠንቀቅ። በጊዜውም ላይ ቢሆን ትዕግስት እናድርግ። ስለዚህ ወዳጆቼ ሰብር አድርጉ። ወላሂ ከሰብር ጋር መልካም ሽመታ አለ፣ ከሰብር ጋር ድል አለ። ለአላህ ሊኖረን የሚገባው ፍራቻ በገንዘብ የምንገዛው አይደለም። ኢማን በምኞት የሚገኝ አይደለም። የቀልብ መርጠብ አላህ ስብሓንሁ ወተዓላ ለሚገባው የሚቸረው ነው። ስለዚህ ዲኑን ለማጣጣም የኢማኑን ጥፍጥና ለመቅመስ አላህን በመታዘዝ ላይ መጽናት ከፈለግን በሰላታችን ላይ፣ በትዕዛዙ ላይ፣ ሐራሙን በመተው ላይ፣ መልካሙን በመስራቱ ላይ ትዕግስት ማድረግ ይኖርብናል። አላህም ስብሓንሁ ወተዓላ እንዲህ ብለዋል፣ ሰዎቹ አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? እነዚያንም ከነሱ በፊት የነበሩትን በርግጥ ፈትነናል፣
እነዚያንም እውነት የተናገሩትን አላህ በርግጥ ያውቃል፣ ውሸታሞቹንም ያውቃል። ስለዚህ በማንኛውም ጉዳይ ላይ ሰብር ማድረግ ይኖርብናል። በስነ ምግባሮቻችን ላይም ከሰዎች ጋር በሚያገናኙን ማንኛቸውንም ጉዳዮች ላይም ጭምር ሰብር ያስፈልጋል። አንዱ ሰው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣና ምከሩኝ አላቸው። እሳቸውም አትናደድ አሉት። ብርቱ ማለት ፈጣን ማለት አይደለም። ብርቱ ማለት ሰዎችን የሚመታ ማለት አይደለም። ብርቱ ማለት በንዴት ጊዜ ራሱን መቆጣጠር የሚችል ሰው ማለት ነው። ስለዚህ ትዕግስት አድርግ ወንድሜ። ጨቅጫቃ ሚስት ካለችህ ታገስ፣ መልካም ጎኗን እያሰብክ ተጽናና። አንቺም እህቴ አስቸጋሪና በዳይ ባል ካለሽ ለልጆችሽ እዝነት ስቲ፣ ለክብርሽ ስቲ፣ ለወላጆችሽ ክብር ስቲ ታገሽ። ምክንያቱም ታጋሽ ሴት ትልቅ ምንዳ አላህ ዘንድ ስለሚጻፍላት ነው። ከልጆቻችን ጋርም ትዕግስት ማድረግ አስፈላጊ ነው ወዳጆቼ። አንዳንዱ ልጁ ሲያጠፋ ቀንም ማታም ዱዓ ያደርግበታል። የስድብ ማዕት ሲያወርድበትም ታያለህ። አይደለም ወንድሜ፣ በልጅህ ላይ ዱዓ አታድርግ። ባላሰብከው አጋጣሚ በዱዓህ ምክንያት ልጅህን ልታጣ ትችላለህ። ራስህን ተቆጣጠር። ከሰዎች ጋርም ስትቀላቀል ትዕግስት ይኑረህ። ነቢያችንም ዓለይሂ ሰላቱ ወሰላም እንዲህ ያሉትን ሐዲስ አስታውስ። ከሰዎች ጋር ተቀላቅሎ ከሚያደርሱት ጉዳት የሚታገስ ከማይቀላቀለውና በጉዳታቸው ከማይታገስ ይሻላል። ትዕግስት ሳይኖርህ እንዴት ክብርንና የላቀ ደረጃን ትመኛለህ? ልክ በአምልኮ ተግባርህ ላይ ሰብር እንደሚያስፈልግህ ከሰዎችም ጋር ሰብር ያስፈልጋል። በላእ ለደረሰባቸው ሁሉ አንድ መልእክት አለኝ። በላእ ሲደርስብህ ታገስ። ስር በሰደደ በሽታ አላህ ከፈተነህ ታገስ። በሽታዎቹ ብዙ ናቸው። ወላሂ ሆስፒታል ሄዳችሁ ብትመለከቱ ምን አይነት የጤንነት ጸጋ ውስጥ እንዳላችሁ ታውቃላችሁ። ስለዚህ እንታገስ። ለምን ካላችሁኝ፣ ምክንያቱም አላህ ስብሓንሁ ወተዓላ እንዲህ ስላለ ታጋሾቹን ምንዳቸውን የሚሰጡት ያለ ግምት ነው። የቂያማ ቀንም አላህ ስብሓንሁ ወተዓላ በላእ ደርሶባቸው ለታገሱ ሰዎች ሰፊ ምንዳ ሲቸራቸው ጤነኞቹ የነበሩት ሲያዩ ምን ነው እኛም በላእ ቀምሰን ቢሆን ኖሮ ብለው ይመኛሉ። ስለዚህ በላእ የደረሰብህ ሰው ሆይ ታገስ። ወላሂ ለራስህ ከምታስበው በላይ አላህ ያስብልሃል። እሱ ብቻ ለሚያውቀው ጥበብ እንጂ አይፈትንህም ነበር።